ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ለአንቺ ልክ መስሎሽ ሊታይ ይችላል፣ ግን ለእኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ የሄድሽው ለምንድን ነው? ሩታ ያደረገችው ነገር ያስጨበጭባል ነው። እንደውም እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደውም ጀግንነቷን ያሳየችው ምኑ ነው እንደምትችል ነው እኔ የተረዳሁት። ሩታ ሲመጣ ትቀበዋለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደሷ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም እያስመሰለ ነው አለች እኮ እሱ ለእኔ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድሞቹን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። የአንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላ ምናምን ለምን አንቺ ይሉንታ አልያዘው? ሴት ልጅ ነሽ አይደለም? ሄርሜላም ሴት ልጅ ናት። ሰላም፣ እንዴት ናችሁ ቤተሰቦቻችን? ዛሬም ላጽደው ገባ አይደለ? ለእኔ መልካም ነገር አድርጋልኝ ቢሆን ኖሮ ልረሳላት ምናምን እችል ነበረ። ግን ደግሞ ትጠቀሚባት ስለፈለግሽ ገባሽ? አንቺ ገንዘብ ማድረግ ከቻልክ በጣም ብልህ ነህ አንተ። ገባ? አልጎዳኋትም ግን ደግሞ ገንዘብ ያደረኩት ተጠቀምኩት። ምን ማለት ነው? ምን ማለት ነው? ሲጀመር ደግሞ ከዛ ባለ ነው የሞከረችው። እኔ ግን አንዳሽ ጉዳት አላደረስኩባትም እሷ ላይ። ሰው አደረገች። ከዚህ በላይ እንድትጎጃታለሽ ገባሽ? አደረኳት። እስቲ ይቅርታ ጠየቀቻት። ገባህ? ይቅርታ ስጠይቃት ሄርሜላ ከልቧ ነበር ያመነችሽ። ገባሽ አይደለ? አንቺ ግን ይቅርታ የጠየቅሽበት ዋናው መንገድ ለመጠቀሚያነት ነበረ። ይኸው እየተናገርኩ ለመጠቀሚያነት የጠቀመችበት እሷ። በደንብ እናገራለሁ እንዴ። ለምንድን ነው የማፍረው? እናገራለሁ። ይሄ ልክ ነሽ ነው የምትለው አንተ? አዎ ልክ ነኝ። በጣም ልክ ነን። ሲጀመር ደግሞ ደግሞ የፍሬም መከራከር ደግሞ ልክ ነን። ሩታ እያደረገች ያለች ምኑ ነው ልክ? ወንድምህን በእንደዚህ አይነት መንገድ መሸወዷ ወደ እሺ ሄርሜላን እንተዋት፣ በቃ እሺ ሄርሜላን እንተዋት፣ ችግር የለውም። ልክ ናት ሩታ እያደረገች ያለችው። የትናንትናው ረስተን ወደፊት መራመድ የለብንም። ከዚህ በደንብ ብታደርግ ነው። እሺ ቆይ ትናንትና መጥፎ ነገር አደረገ ብለሽ ዛሬም አንቺ መጥፎ ነገር ታደርጊያለሽ? ይሄ መጥፎ ነገር አይደለም። ምኑ ነው መጥፎ? ክህደት ፈጸምሽበት እኮ። ጥሩ ነገር ለመመልከት ሞክሩ። እኔ እኮ እሱ ስንት ጊዜ ክዶኛል አይደል እንዴ? ምን ስለምን ክደት ነው ዴቭ የምታወራው? አረ ያስተዛዝባል። በጥሩ መልኩ እንዴት ነው ያንቺን ክፋት ነው እንጂ የምናየው ጥሩ መልኩ። ክፉ ነገር አላደረኩም። ያንቺ ክፋት እሱ እየታየው ነው። ቢሆን ኖሮ እሺ አልጎዳሁትም። ስሜቱን ልቡን ማድረግ የሚፈልገውን ነገር ነው የተረዳውበት። ሲቀጥል ደግሞ ሄርሜላም ብትሆን ነገ ላይ ምናልባት ነገሮች ምናምን መልካም ይሆናሉ ብላ ልታስብ ትችላለች። ገባ አይደል? እሷን ብትሆን ነገር ግን ነገዋን ጭምር እንድታይበት ነው ይሄንን መንገድ የፈጠርኩላት። አልገባችም? አሁን እያደረግሽ ያለሽ ነገር ሞኝ ስለሆነች ነው። ሞኝ አይገባችሁም። ፓስፖርቱን ደበቅሽበት። ልጁ ካለሁበት ኢንቫይሮንመንት ነፃ ልውጣ ብሎ ሲሆን ሊወጣ ሲል ከሀገር ፓስፖርቱን ደበቃችሁበት። ገባሽ አይደለ? እኮ ለመልካም ነገር ነው። አሁን ደግሞ እሺ በቃ ለማናችሁም እኮ አልተናገረም አይደለ? ሲጀመር ለምን ሀቀኛው ተውራ አንተ ራሱ ከዛ ቀን እንዲሄድ አልፈለኩም። እንዲሄድ አልፈለኩም። ሰላሙን እንዲያገኝ ነበር ሰላሙን እንዲያገኝ ኢቭን የማያውቃቸው ሰዎች ጋር እኮ ነበር የሚሄደው። ሰላሙን እንዲያገኝ ነው የተፈለገው። ገባሽ አይደል? ሊያገኝ አይችልም። የማያውቃቸው አንቺ ነሽ አልሰጥ ያልሽው ሩታ። ሰላሙን አልሰጥ አልሽው። አዎ አንቺ ራስሽ እንዴ ይኸውልሽ ከሀገር ሊያወጣ ሰላሙን አልሰጥ ያለችው እናንተ ናችሁ። አንተና ሄርሜላ ናችሁ። የራሱን ውሳኔ እንዲወስድ አልፈቀዳችሁለት። ዳንኤል አንድ ከትራቂዎች ከፍቅር ጋር ሆኖ ደስተኛ ሲሆን ምን አደረግሽ? ፍቅርን ከአንቺ ጋር አደረግሻትና ድጋሚ ልጁ እንዲጎዳ አደረግሽ። ያልገባ ነገር ማለት ነው። ምን እንደሆነ ታውቃለህ? ይኸውልህ ያልገባ ነገር ይኸውልህ ላስረዳ። ሩታ እያደረገች ያለችው ነገር ውስጥ ጀባ አብርሃምን የፈጠረችው በመጀመሪያ ደረጃ ገብቷል። እሺ ፈተናውን አስረዳ። በመጀመሪያ ደረጃ ወንድማችሁ አብርሃምን ሄዳችሁ እንደዚህ ጩሁበት። ሩታ ላይ የምትጩሁት ሩታ ምን ነገር አላደረገችም። ፈተናው የወደቀው አብርሃም ነው። ገብቷል። ሴት ጋር መሄድ የፈለገው አብርሃም ጋር በመጀመሪያ ደረጃ ሴት ጋር ለምን ሄደ? ከዚህ በፊት እናንተ አውርተናል አይደል? ትናንትና እኮ ሩታም ሄርሜላም ልቀመጥ ልቆም ከለከሉኝ፣ ስለዛ ከነሱ ማረፍ አለብኝ ብሎ ብቻውን ለማረፍ ሲል አልሰጡትም አይደለም? እኔ እናንተ እኮ ከዚህ አውርተናል እኮ ድጋሚ ማውራት አለብን እንዴ? በቃ እነሱ እንዲለቁኝ ብሎ ሌላ ሴት አመጣ። በቃ እንዲተውኝ ብሎ እሺ መልሰው አመጣና ስሜቱን እኔ ደግሞ ያንን ነገር ያባመጣው ሴት እኔ ደግሞ የእሱን ስሜት ለማወቅ ተጠቀምኩበት። ገባ? ስሜቱን በደንብ ተረዳሁት። ምንድነው ስሜቱ? አንዳችን ቀን ማለት ነው ከፍቅር ጋር የሚያወሩበት ታይም እንዴት ነው ከሌላ ሴት ጋር ታውቂያለሁ ምናምን ከሚልበት ጊዜ ጀምሮ ነው። ገና ፍቅር ሳትመጣ በፊት ያኔ ነበር ማውራት የጀመሩት። ያኔም እንኳን ሲያወሩ ኤቭሪዴይ የሚጠራው የኔ ስም ነው። ያወሩትን ነገር በሙሉ ነው ያውቃለሁ፣ አይቻለሁ።
ገባ አይደለ? እዚች ጋር ብሽሽቅ ራሱ የሚይዘው ከኔ ጋር መሆን ነው የሚፈልገው። ለምንድነው ከኔ ጋር ብሽሽቅ የሚይዘው? ለምንድነው ከኔ ህይወት መውጣት የሚያቅተው? ገባ አይደለ? ኢቭን አመት ሆኖናል አይደል? ሰው የሆነ ነገር ማስተካከል ባይፈልግ ከኔ ጋር በዚህ ልክ ለምን እንደዚህ መሆን ይችላል? እኔ እኮ በግልጽ ባንተን ፊት የራስን ኑሮ መኖር ትችላለህ። እኔ ጋር ያለን ነገር በሙሉ ውሰድና ልጅህን ማየት በምትፈልግበት ጊዜ መንግስት ባስቀመጠልህ፣ ህግ ባስቀመጠልህ አግባብ መተህ ያልኩት አላደረገውም። እስካሁን ድረስ የራሱ የሚፈልጋቸው ነገሮች እኔ ጋር ነው የተቀመጡት። ለምን ይሄንን ነገር ታደርጋለህ? በቃ ያንን ነገር እንዲያቆም አንቺ እንድን አልኩሽ። እኔ ቢያንስ አንቺ ተይው እሺ፣ በቃ እሱ ማቆም አልቻለም። አንቺ ተይው አልኩሽ አይደል እንዴ? እኮ ነገሮችን አመቻቸውለት፣ ነገር ግን ሊተወኝ አልቻለም። የራሱን ነገር በደንብ ማወቅ ፈለኩኝ። እኔ ደግሞ በምን አይነት መንገድ አወኩኝ? ከፍቅር ጋር በሚያወራበት ጊዜ ሁሌ ስለኔ ነው የሚያወራው፣ ሁሌ ስለኔ የኔ ስም ነው የሚያነሳው ምናምን። ገባ አይደለ? እዛች ጋር ይሉኝታ ይዞት ከእሷ ጋር እንዳለ ተረዳሁኝ። ገባ በቃ አላቅም። እኔ ከእናንተ ጋራም ይሁን ባወራው ነገር ይሁን እስከዛሬ ባሳለፈው ነገር ይሁን ወደኋላ መመለሱን ፈርቶ ይሁን አላቅም። ገባ አይደለ? ስለዚህ የእሱን ስሜት በደንብ ማወቅ ችዬበታለሁ። አሁን ዘመረሹ ነው አብርሃም መለሹ እንደዛ ነው ሲሰማሽ አንቺ? በእንደዚህ አይነት መንገድ ይሄንን ነገር ካወኩኝ እንደሚመለስ 100% እርግጠኛ ነኝ። ሜቢ በእልህ የሆነ ነገር ሊያደርግ ይችላል። ሁሌም በእልህ ነው እስከዛሬም እያደረገ ያለው። ገባ አይደል? እልህ ይቆም እያለን እኮ እስከዛሬ ድረስ ከእናንተ ጋር የምንጨቃጨቀው ከአንቺ ጋር የምናወራው ከአብርሃም የምናወራው እልህ ጫወታ አብርሃም ድራማ ነው ያዘው። ህይወቱ ሙሉ ድራማ ነገር ጠይቅ። እኔ አንተ አድርግ ያልከኝን ነገር ሳላደርግ ያለፍኩበት ጊዜ አለ። ሁን ያልከኝን በሙሉ አንተ የምትለኝን ነገር በሙሉ እየታዘዝኩኝ ለማድረግ ሞክሬ አውቃለሁ አይደል? ያንን ነገር እንኳን ሳደርግ በእልህ ነገሮችን እያስኬደ ነበረ ወንድም ነው እንጂ እኔ አይደለሁኝም። ሰው ከራሱ ጋር መታረቅ እንኳን አልቻለም። ገባ አይደል? ስለዚህ ከራሱ ጋር እንኳን እንዲሆን ጊዜ ማንም እየሰጠው አይደለም። የራሱን ስሜት እንኳን ለማወቅ ነው እኔ ሞከርኩትኝ። ጊዜ ሳልሰጠው ቀርቻ አይደለም። በጣም ብዙ ጊዜ ሰላሙን አሁንም ድጋሚ ነሳሽ ለማለት ሞክሬያለሁ። ነገር ግን የእሱን ስሜትና የእሱን ሁኔታ የእሱን ልብ ስለተረዳሁኝ ነው አሁንም ወደፊትም ነገሮችን ይቀጥልበታለሁ ብዬ እንደዚህ አይነት ውሳኔ ላይ ደረስኩት። ገባችሁ? ትሰሚኛለሽ? መረጋጋት ፍቅርን አንቺ ወስደሽ እንዳይረጋጋ አደረግሽ። ገባሽ? ፍቅርን ወደ አንቺ አመጣሻትና ልጁ እንዳይረጋጋ አሁን ደግሞ ሌላ ሰው ፍለጋ እንዲሄድ ነው ያደረግሽ። መቼም አብርሃም ወደ አንቺ እንዲመለስ አላረግሽም። በዚህ ጀመረኝ። ከዛ አሁን እኮ እኔ ደግሞ በጣም ያመረኝ ነገር ኤፍሬም ራሱ ልክ ነሽ እያለ ያበረታ። ኤፍሬም ምንም ብታረግ ልክ ነው። ቆይ አይደል? ልክ የሆነችበት ነገር አስረዳን እስኪ። የቱ ጋር ነው ልክ የሆነችው? ምንም ብታረግ ልክ ነች። ምን እንዴ? አሁን በዚህኛው ብቻ የቱ ጋር ነው ልክ የሆነችው? አብርሃምን አንተ ከሌላ ሴት ጋር ሆና እሺ ልክ ነው በቃ እሱ ከእነሱ ለመሸሽ ብሎ ሌላ ሴት ያዘ። ከሌላ ሴት ጋር አብሬ እሆናለሁ አለ። እውነቱንም ይሁን ውሸቱንም ይሁን የራሱ ጉዳይ ገብቷል አይደል? ግን አሁን ሩታ ያደረገችው ነገር አብርሃም ወንድም ነው ወደ ሩታ እንዲመለስ። አሁን አንተ ወደ ሩታ እንዲመለስ ነው አብርሽ የምትፈልገው? አብረን እንዲኖር ትፈልጋለህ? ወደ እሱ እንዲመለስ አደረገችው ወይ? አሁን ነው የሚል ይቅርታ አድርግልኝ ማለት ነው። አብርሃም ከኔ ለመሸሽ ያደረገው ነገር እስከዛሬ ድረስ አልታየኝም። መሸሽ ቢችል ኖሮ ይህን ሁሉ ጊዜ ከኔ ጋር አይቀጥልም። ገባ? ከኔ ጋር አይቀጥልም ስል ምንም ነገር እያስደሰተው መቼስ ከኔ ህይወት ውጣ እኔ የራሴን ነገር መኖር እፈልጋለሁ ስለው ከህይወቴ መውጣት ይችል ነበረ። አይችልም። የሆነ ነገር ቤቴ ሲፈጠር ሮጦ አይመጣም ነበር። ይህንን እንኳን ማሰብ መቻል አለበት። የሆነ ነገር እንኳን ሲፈጠር ቀድሞ የሚደርሰው እሱ ነው። የልጁ ጉዳይ እንኳን አይደለም፣ በራሴ ጉዳይ ቀድሞ የሚመጣው እኮ እሱ ነው ቤት ውስጥ የሚደርሰው አይደል እንዴ? ይህንን እንኳን ለምንድን ነው እንደዚህ የሚሆነው ብላችሁ አታስተውሉ? መራቅ የፈለገው ከኔ ነው። ለምን አትታረቁም? እሺ ለምን ከአንቺ ጋር አልሆነም ታዲያ? የምን ነው? ከዚህ በፊት ያሳለፈው ነገር ያሲዞት ይሁን አላውቅም። ሂዱና ጠይቁ። አልቆረጠላትም። ሩታ እኮ በእያንዳንዱ በግልጽ ፍላጎቷን ተናግራለች። እፈልገዋለሁ መታረቅ እፈልጋለሁ ብላ ይቅርታ ሁላ እስከመጠየቅ ደርሳለች። ኢሉንታና እልህ ያዘው አብርሃም ነው። አሁንም ቢሆን ሩታ እኮ በግልጽና በፍላጎቷን እኮ በግልጽ እያሳየች ነው። እየተደባበቀ ያለው አብርሃም ነው። አሁንም ቢሆን የሚያወራው ሌላ የሚኖረው ሌላ የሚተገብረው ሌላ። እሷ ከተቀበለችው እንዴትም ሆኖ መኖር ይችላል ይሄ ልጅ ማለት ነው። ገባህ አይደል? ሩታ ሲሸኘዋለች ሲመጣ ትቀበዋለች። ስለዚህ ኮራ ብሎ ነው የሚኖረው። ለምን እንደዛ ከሆነ ዳኒ ለምን አስታርቃ አታሳየንም? ለምን አታስታርቃቸው? አብርሃም መታረቅልማ አብርሃም እያስመሰለ ያንገኝ ነው አለች እኮ እሱ ስሜት አለው። ስሜቱን አውቆልህ እየተጫወተ ነው እንጂ ስሜት አለው እያለ ይሉንታ ደግሞ ይዞታል። ይሄ ልጅ ወደ ሩታ እንዳይመጣ የምን ሄርሜላ ይሉንታ ይዞታል። ሄርሜላ ዛሬ ነው የመጣችው። ሄርሜላ በፊት ነው እናንተ የምትተዋወቁት። ያው ለዴቭ በጣም ወንድሞቹን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። የአንቺ ይሉንታ ይዞት ለምን ከሄርሜላ ጋር የዛኔ ቀለበት ሲያደርግላት ምናምን ለምን አንቺ ይሉንታ አልያዘው? ያን ሁሉ ሲሄድ አንቺ ቢፈልግሽ ኖሮ ወይ ካንቺ ጋር ቢፈልግ እኮ ይኸውልህ እኔ የኔ ህይወት ስቲቭን እኔ ህይወት ውስጥ እኮ አዲስ ሰው መጣ ሲባል ቤቴ ማን ነው የደፈረው ብሎ እኮ
ሳይሰበር ቀድሞ የሚመጣው እኮ እሱ ነው። ገባ? ይህንን እንኳን ማስተዋል አቅተዋል። ኢቨን እሱ ብቻ አይደለም ጓደኞቹ ጭምር እየመጡ እንዴት እንዳሳመናቸው አላውቅም። ቤቱን ማን የደፈረው ብለው እንኳን ራሱ ጓደኞቹ ጭምር ነው የሚመጡ። ሲጀምር አንድ ነገር ልንገርህ፣ ወደ ሩታ ሌላ አዲስ ወንድ ወደ ሩታ አዲስ ወንድ ቢገባ ቀድሞ የሚገኘው የሚበጠብጠው አብርሃም ነው። እኔ እውነቱ ነገር ሩታ ሌላ ወንድ ይዛ ብትመጣ ነገርኩ። ከደስታ ጋር የተፈጠረው ነገር ሁላችሁም ታውቃላችሁ። ገብቶሃል? እቺ ልጅ አሁንም ሌላ ወንድ ይዛ ብትመጣ ቀድሞ የሚበጠብጠው አብርሃም ነው። ስለዚህ እናንተ ትክክል ናችሁ። አንተ ትክክል ነህ፣ ሩታ ትክክል ስለሆነች እስቲ አብርሃምን መልሰሽው ከአንቺ ጋር ሲሆን እኛም እስኪ እንየው። አሳይ ነው ሩታ። ይኸውልህ ለመመለሱ ሜቢ ጊዜ ሊፈጅ ይችላል። አትሊስት የሚሰማውን ስሜት በጣም 100% እርግጠኛ መሆን ችያለሁ። ገባ አይደል? እዛች ጋር ከሄርሜላ ጋር መሆን የሚፈልገው የሆነ ቴንሽን የሚያደርገውን ነገር ለመርሳት። አንቺ ለምን እሱ ቴንሽን የሚያደርገውን ነገር ለምን ለማስወገድ አትሄጂም? ተረዳሽ? አንቺ ጋር ሲመጣ ምቾት የሚነሳውን ነገር አስወግደሽ ሙሉ በሙሉ አብርሃም አንቺ ጋር እንዲሆን ለምን አታደርጊም? ይሄን ያህል ተንኮል መስራት ከቻልሽ ይሄንን ነገር አንድ ነገር ላስረዳ። አብርሃም እኔ አልቀበልም ያልኩት ማንነቱ ምን እንደሆነ ታውቃለህ? ማናችሁም ሁላችሁም በደንብ የምታውቁት ነገር ነው። በሱ በኩል የሚመጡትን ሴቶች እኔ ማስተናገድ አልፈልግም። ገባ? በጣም በስነ ስርዓት እኮ አንድ ላይ እየሰራችሁ ነው በጋራ ተቀናጅታችሁ። እሱ ደግሞ የሱን ልብ ለማወቅ ያደረግኩት ነገር ነው። ቋል ሺ ጊዜ ነው እንዴ ምን ከዛ በፊት ደግሞ ከሄርሜላ ጋር ይቅርታ ጠይቀሻት ሄርሜላን አብረሻት አድርገሻታል። ሩታ ከሁሉም ከመጡት ጋር አንቺ ሰላም ነሽ። እንደውም ሄርሜላንም በጣም በስነ ስርዓት ይሄ የኔና የአብርሃም ላይፍ ነው ከኛ ህይወት ውጪ ብያት በስነ ስርዓት አናግሬያት አውቃለሁ። ምንድን ነበር መልሷ? ጓደኞቹ ጋር ነው የመጣሁት፣ ከጓደኞቹ ጋር ነው የመጣሁት። ስለዚህ እነሱም ውጪ ካላሉኝ እንዲሁም ደግሞ አብርሃም ከተመቸው ሊወጣ አልችልም ነበረ መልሷ። ገባ አይደለ? በሰላምማ ኦፍኮርስ ከማናቸውም ጋር በሰላም ነገሮችን ለመፍታት በሰላም ለመገላገል በጣም ረጅም ርቀት ይችላል። ይሄ ነገር አለብሽ ወይ? እሺ ሩታ በቃ ለምን ሄርሜላ ጠፋች? ክፉ ነገር ያደረኩት አሁን አብርሃም የሚገባውን ያገኛለሽ። እሺ አብርሃም የሚገባው በቃ ለአንተ የሚገባው ነው። እሺ ዝም በለው እሱ አብርሃም የሚገባውን አገኘ። ሩታ ነው አንቺ ልጠይቀሽ፣ ሴት ልጅ ነሽ አይደለም? ሄርሜላም ሴት ልጅ ናት። በቃ በደለችሽ። ከጅምር ጀምሮ አንቺን አጥፍታለች። ምክንያቱም በሁለታችሁ መሀል መግባት አልነበረባትም። ገባች፣ ረጅም ርቀት ተጓዘች፣ ብዙ ነገር ተፈጠረ። መቼስ ያንን ሁሉ እኮ ተሰብስበን ዛሬ ላይ አናመጣም አይደለም? ግን ዛሬ ላይ አንቺ ሄርሜላ ይህንን አደረገች ብለሽ ዛሬ መልሰሽ አንቺ ክፉ ምሰሪ ከሆነ ወይ እሷ ላይ መጥፎ ነገር ምሰሪ ከሆነ ወይ ደግሞ እሷ የሆነ በቃ ሌላ ቦታ እንድትጠፋ የምታደርጊ ከሆነ ከእሷ አንቺ በምን ተሽለሻለ? ሄርሜላ ላይ ምንም ያደረገችው ነገር የለም። ይህን መልስ ልመልስልህ ዴቭ። ቆይ አይትስ ኦኬ ልመልስልህ ይህንን መልስ ዴቭ። እሷ በደረገችው ልክ እኔ እሷን የጎዳሁበት ምንም አይነት መንገድ የለም። እንድትጠፋም ምንም ያደረኩት ነገር የለም። ይልቁንስ አብርሃም ለእሷ ያለውን ነገር በደንብ እንድታይ፣ የራሷን ነገር መወሰን እንድትችል፣ በደንብ የሚገባት ከሆነ ማስተዋል እንድትችል። ከዚህ በፊትም እቤት በሚመጣ ሰዓት መቼም ሴት ናት ታስተውላለች። አስተውላ የተናገረችውን ነገር ነው ዛሬም እንግዲህ እያሳያት ያለው። ገባ? እዛ ቤት በሄድ ቁጥር የሚፈጠረውን ነገር እኔ ይሰጋለሁ፣ ምትተወኝ ይመስለኛል፣ ለእሷ ያለ ነገር ምናምን ብላ በጣም ብዙ ነገር ለማውራት ሞክራለች። ገባ? ስለዚህ እንደዚህ አይነት ሰቀቀን ውስጥ ከምትገባና አብርሃም ላይ ያለውን ነገር የምታውቅ ከሆነ መሻሽ እኮ ነው። ለምን ትጎዳለች? እኔ ነኝ የጎዳኋት? እራሷ ነች እንጂ መጎዳት ፈልጋ እየኖረች ያለችው። እኔ ነኝ የጎዳኋት? በእነሱ ጦርነት ድጋሚ ልጁ በሽታ ውስጥ እንዲወድቅ ነው የምፈራው። የመጀመሪያው ነገር። ሁለተኛ ነገር ደግሞ ማለት አንተ እውነት የእናትና አባቱ ወንድሙ ነው፣ ግን ይሄ ከአንድ እናት ከአንዳንድ አባት ነው ለአብርሃም የተወለደው። እሱ እኔ ግራ የገባኝ ጥያቄ ነው። ይሄ ኤፍሬም ተው ማለት ምን አለ መሰለህ፣ ኤፍሬም የሚያይበት አንግልና እኛ የምናይበት አንግል በጣም የተለያየ። በምንም አንግል ከእሱ ጋር ሆኜ ብዙ ነገር እናወራለን እኮ ገባ። አንዳንድ አንግሎች ግን በጣም የተለያየ ነገር አለ። ገባ? ግን አሁን እኔ ኤፍሬምን ለምን ሩታን ለምን ደገፍካት ወይ ደግሞ ሩታ ለምን እንደዚህ ልለው አልችልም። ገባ? ምናልባት እሱም የተረዳው እውነት አለ ብዬ ስለማስብ ማለት ነው። ግን እኔ ዛሬ ያስመጣኝ ነገር እኔና ዳኒ ዛሬ ያስመጣን ነገር ቢኖር ከፍቅር ጋር ቀምረሽ ወይ ደግሞ ያደረግሽው ነገር ልክ እንዳልሆነ ልንነግርሽ፣ ቢያንስ በዛ ነገር እንኳን ያደረግኩት ነገር ልክ አይደለም፣ በዛ ነገር ይቅርታ፣ እናንተንም መሸወዴ ይቅርታ ማለት ሲገባሽ አንቺ አሁን ግን እንደ ትክክለኛ እንደ ጥሩ እንደሰራ ሰው ትክክለኛ ነገር እንዳደረገ ሰው እየተከራከርሽኝ ነው እኮ ያለሽ። በጣም እየተጫጫሁን ነው ያለ ነው። ዴቭ አንድ ነገር ብቻ አልተግባባንም። በነገራችን ላይ ተግባብተን እሺ፣ አንድ ነገር ብቻ እንድነግራችሁ ፍቀዱልኝ። እናንተን ይሄን ነገር አለመናገሬ እናንተን ካስቀየማችሁ እሺ ይቅርታ።
ነገር ግን ለጥሩ ነገር ነው ያደረኩት። መናገር ምንም ለጥሩ ነገር እንድታስቡ ፈልጋለሁ። የእሱን ስሜት ነው ያወቅኩበትኝ አንደኛ ነገር። ሁለተኛ ሄርሜላ ለእሱ አብርሃም ለሄርሜላ ያለውን ነገር እንድታቅ ነው የረዳኋት። አልጎዳኋትም። ይህንንም ነገር መረዳት መቻል አለባችሁ። ሲቀጥል ደግሞ ከዚህ በፊት እንኳን ሰላም ሲሆን ሄርሜላ ጋር ሄዳል ብላችሁ የጠበቃችሁት ልጅ እስቲል ነው አልተመለሰም። ይህንንም ማሰብ መቻል አለባችሁ። ለምንድን ነው ቀድሞውንስ የራቃት የሚለውን ነገር ማሰብ አለባችሁ። ፍላጎት ነው አይደለም የሚለውንም ነገር ለማመዛዘን ነገር በተፈጠረ ቁጥር ሌላ ምንም ልላችሁ እናጨበጭባለን። ውጤታችሁን አሳይታችሁናል አይደለ? እኮ እናጨበጭባለን። ይቅርታ በጣም ማሰብ ያለባችሁ ነገር ማለት ነው። ሩታ ትክክል ነው ያደረገችው። አሁንም ቢሆን መክሰስ ያለባችሁ ሌላ ሰው ሄዳችሁ ክሰሱ። ምንድን ነው ማለት አሁን በጣም ትክክል